ሰላም ሰላም ውድ ተመልካቾቼ እንደምን አላችሁ? ከብዙ መጥፋት በኋላ እንደገና ተመልሼ መጥቻለሁ። ውድ ቤተሰቦቼ እጅግ በጣም ከልቤ ላመሰግናችሁ እወዳለሁ። ዛሬ እንግዲህ ቀድሞ እንደምንሰራቸው አይነት ኮንቴንቶችን በመያዝ በቀጣይነት ወደምንሰራበት ረጅም የሆነ ጆርኒ የምንሸጋገርበት ጊዜ ነው የሚሆነው። ከዛ ባለፈ ግን አውታር ኤፒሶድ ላይ እስከ ዛሬ ድረስ እየሰራው የቆየዋቸው ኮንተንቶች ላይክ እያደረጋችሁ ሼር እያደረጋችሁ ለሌሎች ሰዎች እያጋራችሁ ሰብስክራይብን በማድረግ ቤተሰብ ለሆናችሁ ሁሉ ምስጋናዬን ላቀርብላችሁና እንዲሁም ደግሞ በቀጣይነት የምንሰራቸው በርካታ ስራዎች ስለሚኖሩ አብረን እንቀጥላለን ለማለት እንዲሁ አለው ለማለት ነው የመጣሁት። እጅግ በጣም አመሰግናለሁ። በኮሜንት ሴክሽንም አንድ ፖስት ላይ ገብታችሁ ኮሜንት ሴክሽን ላይ ስትጽፉ እንደነበረ ተመልክቻለሁ። መጥፋቴ ላሳሰባችሁና ስጠይቁኝ ለነበራችሁ ሁሉ ከልብ ምስጋናዬን ላቀርብላችሁ እወዳለሁ። ዛሬ እንግዲህ የተለያዩ የሪአክሽን ቪዲዮዎቻችንን ይዘን መጣና በተለያዩ ቪዲዮዎች ላይ የራሳችንን ሐሳብ እንሰጣለን። እንደተለመደው ሁሉ እናንተም ደግሞ የራሳችሁን ሐሳብ አስተያየት በመስጠት በእነሱ ቪዲዮዎች ላይ የምትሰነዝሯቸው ሐሳብና አስተያየቶች ለሌሎች ሰዎች የሚጠቅሙ የሚያስተምሩ እንዲሁም ደግሞ የሚመክሩ ይሆናሉ ብዬ ተስፋ አድርጋለሁ፣ እንደቀደመው ሁሉ ማለት ነው። ለዛሬ ይህንን ቪዲዮ እንድታጋሩልኝ፣ ላይክ እንድታደርጉ፣ ሼር እንድታደርጉ፣ በቀደመው መሰረት ደግሞ አካሄዳችን በተስተካከለ ሁኔታ የተሳለጠ እንዲሆን የእናንተን ቤተሰባዊ እገዛና እርዳታ ይፈልጋል ማለት ነው። እንቀጥላለን። የጠፋሁት በተለያዩ ምክንያቶች ነው፣ በግል ምክንያቶች ነው። በቀጣይነት የማሳወቃችሁ ይሆናል የጠፋሁበትን ምክንያት። ሌሎች አውታር ማክስ የሚል አንድ የተለያዩ ቪዲዮዎች ሲኒማቲክ የሆኑ ቪዲዮዎች የምንሰራበት በጣም የሚያስተምሩ ብዙ ሰዎች በእነዚህ የህይወት ሰርክል ውስጥ የሚያልፉባቸው ነገሮች የሚዳስስ በምድር ላይ በምንኖርበት ጊዜ የተለያዩ አስቸጋሪ ነገሮች ይኖራሉ። እነዚያን አስቸጋሪ ነገሮች ለማለፍ ሰዎች የሚገቡባቸው የጭንቀት ጎዳናን በደንብ አድርገው የሚተርኩ በጣም በምትወዱት መልክ የተዘጋጁ ቪዲዮዎች አሉ። እዛ ዝግጅት ላይም ትንሽ ጊዜን ወስጄ ስለነበረ ነው። እሱም ቪዲዮ የምትመለከቱበትን መንገድ እጠቁማችኋለሁ። በጣም የምትወዱት ቪዲዮ እንደሚሆን ተስፋ አድርጋለሁ። ብዙዎች በግል አስተያየት የሰጡበት፣ ብዙዎች የወደዱት፣ ብዙዎች በጣም የተመቻቸው ቪዲዮ ነው። እኔም ተመችቶኝ ነው ስሰራ የነበረው። እኔ ብቻ ሳይሆን እንደ ቲም የምሰራቸው ልጆች ራሱ የሚወዷቸው ታሪኮቹን ከጀመራችሁ ማቆም የማትችሏቸው አይነቶች እና በጣም ብዙ በውስጡ ደግሞ የተካተቱ የቻሌንጅ አይነቶች አሉ። እነዛን ቻሌንጆች በብዙ ውጥረትና መከራ በብዙ ፈተና የሚታለፍባቸው ስለሆኑ እንደው እንደ ቅምሻ እንደ ሳምፕል እዚህ ላይ ባሳያችሁ ደስ ይለኛል። ግን እንደው ጓጉታችሁ ብትጠብቁና ብታዩት ስለሚሻል በቀጥታ ቪዲዮቹን ወደ ማሳየት ብንሄድ ነው እንጂ የሚሻለው እዚህኛው ላይ እንደው መልቀቁ እንዳይቀል ብዬ ስለምፈራ ነው። ታዩታላችሁ፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። ግን በጣም እፈልጋለሁ የእናንተን አስተያየት ኮሜንት ሴክሽን ላይ የምታስቀምጧቸውን እያንዳንዶቹ ነገሮች እፈልጋቸዋለሁ ማለት ነው። ብዙ ሰዎች ያውቃሉ የስኩዊድ ጌም አይነት ቻሌንጆች ያሉበት በጣም በርካታ ሰዎች ልባቸው ተንጠልጥሎ የሚያዩት የሚወዱት በዓለም አቀፍ ደረጃ እንደውም ከፍተኛ ተመልካች ያላቸው አይነት ቪዲዮዎች ናቸው። እነዚህን ቻሌንጆች ለምን እዛ ቻሌንጅ ውስጥ እንደገቡ ከዛ ቻሌንጁ ደግሞ እንዴት ሆነው እንደሚወጡ ይቀራሉ ወይስ እዛ ቻሌንጅ ውስጥ ይተርፋሉ የሚለውን ነገር በዝርዝር የሚያሳይ ቪዲዮ ነው። እንደውም አንዱን ታሪክ ዝም ብዬ በቀላሉ ልንገራችሁ። አንዲት ከአረብ ሀገር የተመለሰች ሴት ለ3 ዓመት በተለፋም ሳይሳካላት ትመለሳለች እና ከተመለሰች በኋላ የቤተሰቦቿ ተበድረው የላኩበትን ገንዘብ መክፈያ የላትም። ስትመለስ ባዶቿን ነው የመጣችው። ከብዙ ስደት መከራ በኋላ ባዶቿን ወደ ሀገር ትመለሳለች እና ወደ ሀገር ከገባች በኋላ ቤተሰቦቿ የሚከፍሉት ገንዘብ የላቸውም። ልጅ ናት እንግዲህ ባትሰራም ልጃቸው ናት። እዳውን መጋፈጥ እንዳለባቸውና የሚከፍሉበትን ሚንስ ይቀይሳሉ። በዚህ አጋጣሚ አንድ ያበደራቸው ሙሉጌታ የሚባል ሰው አለ። እሱ ያበደራቸውን ገንዘብ መመለስ እንደማይችሉ የቤቱም ዋጋ ዛሬ ላይ ቢሸጥ የተበደሩትን ገንዘብ ያህል የሚተካ እንዳልሆነ ይነጋገሩና በዓለም አቀፍ ደረጃ ተመልካች ያለው የቀጥታ ስርጭት የሚያስተላልፍበት ለሱ በጣም ብዙ ሚሊዮን ብሮች የሚያገኝበት ለሰዎች ግን ምናልባት የመጨረሻቸው ሊሆን የሚችልበት አይነት የጌም ውድድር ነውና እዛ ውድድር ውስጥ ትገባለች ማለት ነው ፈርማ። ከዛ ያንን ነገር የምታልፍበት በጣም ደስ የሚል
የውድድር አይነት ነው። የቤተሰቦቿን እዳ የምትከፍልበት ያንን እዳ ለመክፈል የምታደርገው ትንቅንቅ ነውና በጣም ደስ የሚል የምትወዱት አይነት ነው። ሌሎችም እንደዚህ አይነት በጣም ጣፋጭ ታሪኮች ውስጥ ተካተውበታል። እየተመለከታችሁ እንደምትዝናኑ፣ ለሌሎች እንደምታጋሩ፣ እንደምትወዱት ባለሙሉ ተስፋ ነኝ ማለት ነው። ለዛሬ እንግዲህ ይህንን ቪዲዮ እንዳልጠፋባችሁ ከዚህ በኋላ በተከታታይነት የቀደሙትን ቪዲዮ አይነቶችም እዚሁ ቻናል ላይ የምንሰራበት ጊዜ ነው የሚሆነው። ያንን ነገር እንድታስታውሱ ሪማይንድ ለማድረግ ነው የመጣሁት። እጅግ በጣም ከልብ ያመሰግናለሁ። ይህንን ቪዲዮ ላይክ አድርጉልኝ፣ ለብዙ ሰዎች እንዲደርስ ሼር አድርጉልኝ። ተመልሷል ብላችሁም ደግሞ ንገሩልኝ ማለት ነው። መጥቻለሁ። በጣም ከልብ ወዳችኋለሁ ቤተሰቦቼ፣ ከልብ አመሰግናለሁ። የእናንተ ሳፖርት፣ የእናንተ እገዛ እዚህ ቦታ ላይ እንድንደርስ ቻናላችን ትልቅ እንዲሆን ብዙ ተከታዮች እንዲኖሩት አድርጓል። ይህንን ቪዲዮም ከተመለከታችሁ ለብዙ ሰዎች አጋሩልኝ ማለት ነው። መልካም ጊዜ። በቀጣይ አንድ ቪዲዮ ይዤላችሁ እመጣለሁ። ሪያክሽን ነው የምንሰራቸውን ነገሮች እንደ ቀድሞቹ የምንቀጥልበት ነው የሚሆነው። አብራችሁን ከቆያችሁ የምትመለከቱ ይሆናል። ለጊዜው ግን ይህንን ያው ኖቲፋይ ለማድረግ ነው የመጣሁት። ይህ ቪዲዮ ከደረሳችሁ እንዳታልፉት ማለት ነው። አመሰግናለሁ።